በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ዛሬ ደብረ ዘይት ተብሎ ይታሰባል። እንደሚታወቀው ቤተ ክርስቲያናችን በዓመት 3 ጊዜ ቤተ ክርስቲያን የክርስቶስን ዳግም ምጽአት ታስባለች ማለት ነው። ከሚታሰብበት ዕለት ከ3ቱ ዕለታት አንዱ በዐቢይ ጾም፣ አንዱ በጳጉሜን፣ ሶስተኛው ደግሞ በአሁኑ በታኅሳስ ወር ላይ ሲሆን ወንጌሉም የዳግም ምጽአቱን ነገር የሚነግረን ክፍል ነው። እንዲህም ይለናል ማቴዎስ ወንጌል ምዕራፍ 24 ቁጥር 29 ጀምሮ እስከ ፍጻሜ ድረስ ነው። በዋናነት እስከ ተወሰነ ክፍል እናያለን ማለት ነው። ወእምድኅረ ሕማሞን ለእማንቱ መዋዕል ፀሐይ ይጸልም። በሐሳዌ መሲሕ የሚደረገውን ሲናገር ነው። ይህ ሁሉ መከራ ከተደረገ በኋላ ፀሐይ ያልፋል። ወወርኅኒ ኢይሁብ ብርሃኖ፣ ጨረቃም ብርሃኑን አይሰጥም ማለት ያልፋል ማለት ነው። ወከዋክብትኒ ይወድቁም ሰማይ፣ ከዋክብትም ያልፋሉ። ወያንቀለቅል ኃይለ ሰማያት፣ አዲማስ ጽኑን ይለቃል። አዲማስ ማለት እንደ ግድግዳ ጸንቶ የሚኖር ዓለምን ከሰማይ ሰማይን ከዓለም እንደ ወስከንቢ አገናኝቶ የሚኖር እንደ ሞሰብ ከንፈር ያለ ጽኑ ሲሆን እርሱም መሰረቱን ይለቃል ይለናል። ወይ ተአሚረ ያስተሪ ትእምርቱ ለወልደ እጓለ እመሕያው ውስተ ሰማይ፣ ያን ጊዜ የወልደ እጓለ እመሕያው ክርስቶስ ምልክቱ በሰማይ ይታያል። አሰረ ርግዘቱን አሰረ ቅንዋቱን እስራቱን ሳያጠፋ ይመጣልና። በዕለተ ዓርብ ሲሆን የነበረውን በዕለተ ዓርብ የተደረገውን አይሁድ በክርስቶስ ላይ ያደረጉትን በቅዱስ ዮሐንስ ራእይ ላይ ለወግዌ የወጉት አይታል ብሎ እንደተገለጸ ያንን ምልክቱን እያሳየ ይመጣል ይለናል። ልክ ለአባ ጳኩሚስ እንደተገለጸለት አባ ጳኩሚስ ሲሰግድ ከስግደቱ ጽናት የተነሳ እንደ መንኮራኮር እየወደቀ እየተነሳ ሲሰግድ ላቡ መሬቱን ጭቃ አደረገው። ወዲያው ጌታችን ተገለጸለትና ይህን ሁሉ ስለምን ትሆናለህ አለው። አንተን አገኝ ብዬ እንዲህ እደክማለሁ ብሎ ለጌታ መለሰለት አባ ጳኩሚስ። በዚህን ጊዜ ጌታችንም አሰረ ቅንዋቱን በዕለተ ዓርብ የተደረገውን ሁኖ ተገለጸና እኔም ለአንተ ስል እንዲህ ተሰቅዬልሃለሁ ብሎ በዕለተ ዓርብ የተሰቀለውን የሆነውን መከራ የተቀበለውን መከራ የተወገው ጎኑን የፈሰሰ ደሙን አሳይቶታል። አንድም ደግሞ እምድኅረ ሕማሞን ብሎ ይገልጽልናል። ከብዙ መከራ በኋላ በጥጦስ የሚደረገው መከራ ነው። ይህ ሁሉ መከራ ካለፈ በኋላ ፀሐይ ይጨልማል ብሎ ይነግረናል። ወወርኅኒ ኢይሁብ ብርሃኖ ወከዋክብትኒ ይወድቁ እምሰማይ፣ ጨረቃ ይጨልማል ከዋክብትም ይወድቃሉ። በዕለተ ዓርብ በሰሩት ኃጢአት እንደተፈረደባቸው ለማጠየቅ ነው። ይሄ ጨረቃ ይጨልማል፣ ከዋክብት ይረግፋሉ፣ ፀሐይ ትጨልማለች፣ ጨረቃ ደም ትሆናለች፣ ከዋክብት ይረግፋሉ ያለው በዕለተ ዓርብ የሰሩት በደል በእነሱ ላይ እንደተፈጸመ ያንን ለማስረዳት የተገለጠ ነው። በዕለተ ዓርብ እንደተደረገ ሆኖ በእነሱ ላይ ተደርጎባቸው አይተውታል ምልክቱን ማለት ነው። ወይ ተአሚረ፣ ያን ጊዜ የወልደ እጓለ እመሕያው የክርስቶስ ምልክቱ በሰማይ ይታያል። በሮም አንጻር በኢየሩሳሌም አንጻር ያሉ ከዋክብትን በኢየሩሳሌምና በሮም አንጻር አስቡት ያሉ ከዋክብትን ሰልፍ ሰርተው ሲዋጉ በሮም አንጻር ያሉት በኢየሩሳሌም አንጻር ያሉትን ድል ሲያደርጓቸው ታይተዋል። ሮማውያን አይሁድን ድል ለማድረጋቸው ምሳሌ ምልክት ነበረ ያ በሰማይ የታየው ምልክት። አሚሃ ይበክው ኩሎሙ አሕዛበ ምድር ሶበ ይሬእይዎ ለወልደ እጓለ እመሕያው እንዘ ይመጽእ በደመና ሰማይ። በሰማይ ደመና ማለት በባህሪ ክብሩ ሲመጣ ባዩት ጊዜ አሕዛብ ሁሉ ያዝናሉ። የዕርገት የደብረ ታቦር የምጽአት ደመና የባህሪ ክብሩ ነው። ክርስቶስ የተገለጸበት በደብረ ታቦር በዕርገት ዳግም ደግሞ በምጽአት የሚታየው ያ ደመና የእግዚአብሔር የባህሪ ክብሩ መገለጫ ነው። አንድም በስጋ ማርያም መጥቶ ባዩት ጊዜ ሰማይ ዳግሚት የተባለች እመቤታችን ናት። በሰማይ የተባለች ሰማይ ዳግሚት ሁለተኛዋ ሰማይ ተብላ የተገለጸች እመቤታችንን ሰማይ ብሎ ይገልጻታል። ስለ ልዕልናዋ፣ ስለ ክብሯ፣ ስለ ንጽህናዋ ሰማይ የእግዚአብሔር መኖሪያው መንበሩ የሚዘረጋበት
ክብሩ የሚገለጥበት ሲሆን እመቤታችንም ለእርሱ መኖሪያ ማደሪያ 9 ወር ከ5 ቀን መንበር 3 ዓመት ከ3 ወር ደግሞ በጀርባዋ አዝላ ይዘው ኑራለች። 33 ዓመት ከ3 ወርም አብረው ኑራለችና ሰማይ ብሎ ገልጿታል። በስጋ ማርያም መጥቶ ባዩት ጊዜ ሰማይ ዳግሚት ተብላ የተገለጸች በእመቤታችን ስጋ ሲገለጥ አንድም በክበበ ትስብእት መጥቶ ባዩት ጊዜ ያዝናሉ። እፎ ኮነት ርስቱ ለወልደ እጓለ እመሕያው እፎ ኮነ ወልደ እግዚአብሔር ወለቅድሳት ኮነት ርስቱ የእግዚአብሔር ልጅ እንዴት ሆነ አይደለም ሲሉ ሲቀጣጸቡ ሲዘብቱ በእሱ ላይ ሲመጻደቁ የነበሩ አይሁድ ያን ጊዜ በክብር ሲገለጽባቸው ያፍራሉና ምስለ ኃይል ከኃይል ጋራ ማለት ዓለምን ከማሳለፍ ጋራ በተገለጸ ጊዜ ያዝናሉ። ወስብሐት ብዙ ቅዱስ እግዚአብሔር ዘያነቅሖሙ ለምውታን ተብሎ ከመመስገን ጋራ ሲመጣ ባዩት ጊዜ ያዝናሉ። ወይፌንዎሙ ለመላእክቱ ምስለ ቃለ ቃል አዋጅ ከመንገር ጋራ መላእክትን ያዛቸዋል። ወስብሐት አብይ ብርሃነ መለኮቱን ገልጾ በመጣ ጊዜ ወያስተጋብኦሙ ለሕሩያኒሁ እምአርባዕቱ ነፋሳት እምአጽናፈ ሰማይ እስከ አጽናፊሃ ብሎ ይገልጽልናል። ሙታንን ከአራቱ ማዕዘን ይሰበስባቸዋል። ይመጽእ ወያስተጋብኦሙ ቢል መጥቶ ይሰበስባቸዋል። ይፌንዎሙ ወያስተጋብኦሙ ብሎም ይገልጽልናል። መላእክትን ልኮ እንዲሰበስቧቸው እንዲያስነሷቸው ያዛል ይለናል። ወእምበለስ አይምሩ አምሳሊሁ ነገሩን ከበለስ ወቁ በበለስ ተመልከቱ ብሎ ይገልጽልናል። እምከመለምለም አይጹቂሁ ወሰረጸ ቆጽሉ ተአምሩ ከመቀድበ ማዕረር በለስ ቅጠሉ የለመለመ አጽቅ ያወጣ እንደሆነ መከር እንደደረሰ እወቁ ይለናል። አስቡት። ይህ ምንድን ነው? እምበለስ አይምሩ ተብሎ የተገለጸው ምንድን ነው? ከዚያ ምልክቱን እወቁ። በለስ ከለመለመ ቅጠል ካወጣ ቅጠል ቅርንጫፍ ልምላሜ ካሳየ በዚህ እወቁ። ወቀርበ ማዕረር የመከር ዘመን እንደደረሰ የፍጻሜ ዘመን እንደደረሰ እወቁ አለ። የጥጦስን በቅጠል የሐሳዌ መሲህን በአበባ የምጽአትን በፍሬ መስሎ በሶስት ተናገረ። በለስ ቅጠል አበባ ፍሬ አለው አይደል? በለሱን እንደ ቅጠል ሐሳዌ ጥጦስን እንደ አበባ ሐሳዌ መሲህን እንደ ፍሬ ደግሞ ዕለተ ምጽአት። እነዚህ የመከራ በዓለማችን ላይ ሶስቱ አበይት መከራ የሚባሉት እነዚህ ናቸው። በጥጦስ ጊዜ በአይሁድ የነበረው መከራ፣ በሐሳዌ ጊዜ መሲህ ጊዜ አሁን የሚደረገው መከራ፣ መጨረሻ ላይ በዕለተ ምጽአት ወይትነሱ መንፈቆሙ ለሐሳር ወመንፈቆሙ ለክብር እኩሌታው ለሐሳር እኩሌታው ለክብር በሚነሱ ጊዜ ያለውን ሶስቱን ነገር እወቁ ብሎ ሶስት ምሳሌ አድርጎ ቅጠል፣ አበባ፣ ፍሬ ብሎ ገልጿቸዋል። አንድም ደግሞ እንደ ቅጠሉ ሐሳዌ መሲህ ነግሶላቸው ቤተ አይሁድ ደስ ብሏቸዋል። ሐሳዌ መሲህ ሲነግስላቸው አይሁድ ደስ ይላቸዋል። እንደ አበባው የምእመናን መከራቸው፣ እንደ ፍሬው ሞታቸው። እስራኤል በለስ የተባለች ለመለመች የተባለች ሐሳዌ መሲህን አንግሳ ንጉሥ ያልነበራት ሐሰተኛ ንጉሥን አንግሳ ደስ ይላታል። አሁንም ያ የዕለተ ምጽአት ምልክት እስራኤል መንግስት ያልነበራት እስራኤል መንግስት ሲኖራት ፋት ሆና የነበረች እስራኤል አሁን ነው መንግስት የጀመረችው። ከዚያ የዕለተ ምጽአትን ዋዜማ ምልክቱን እወቁ ብሎ ይነግረናል። የሩቅ ምሳሌ አለ፣ የቅርብ የሩቅ ትንቢት አለ። በጊዜው በሐሳዌ መሲህ የተፈጸመ አለ። አሁን በለስ የተባለች እስራኤል መንግስት መስርታ የምትዳድርበት አለ። ዋናው ደግሞ ያ ደስ የምትሰኝበት በክፋት ከእርሷ ተነስቶ ከዳን ወገን የሚወለድ ከእስራኤል ምድር ተነስቶ ዓለምን ሁሉ የሚያጠፋ ሐሳዌ መሲህ የሚወለደው በእስራኤል ምድር ነውና ያን ይገልጽልናል። አንድም እንደ ቅጠሉ ሐሳዌ መሲህ ነግሶላቸው ቤተ አይሁድ ደስ ብሏቸዋልና፣ እንደ አበባ የምእመናን መከራቸው፣ እንደ ፍሬው ሞታቸው። አንድም እንደ ፍሬ ሞታቸው፣ እንደ አበባ ክብራቸው። አስቡት። በሞታቸው ይከብሩበታልና በሰማዕትነትን ጸጋን ከእግዚአብሔር ይቀበሉበታልና። አንድም ቆጽ ብሎ የተናገረውን እንደ ቅጠሉ ሐሳዌ መሲህ ነው። እንደ አበባው የአይሁድ መከራቸው ነው። እንደ ፍሬው ሞታቸው ነው ማለት ጥጦስ ነው። ቆጽል የተባለ ጥጦስ ነው። አበባ የተባለ የአይሁድ መከራ ነው። ፍሬ የተባለ የአይሁድ ሞት ነው። ተነስቶ በ40 ዘመን በክርስቶስ ላይ ያደረገው ደሙ ላዕሌነ ወላዕለ ውሉድነ ብለው ተማምለው ነበርና በ40 ዘመን ጥጦስ ተነስቶ አጥፍቷቸው ነበርና። አንድም እንደ አበባው ሞታቸው፣ እንደ ፍሬው ክብራቸው ብሎ ይገልጽልናል።
ከማወኪ አንትሙኒ እምከመ ርኢክሙ ዘንተ ኩሉ አይምሩ ከመ ቀርበ ሀበ ኆኅት። እናንተ ይህን ሁሉ ያያችሁ እንደሆነ እንደቀረበ ከደጅ እንዳለ እወቁ። ምን ዕለተ ምጽአት የክርስቶስ መምጣት የዓለም ፍጻሜ እንደደረሰ እወቁ። ከደጅ የቆመ ፈጥኖ እንዲገባ ፈጥኖ እንዲደረግ እወቁ። ከደጅ የቆመ ፈጥኖ ይገባል። ያም ከዕለተ ምጽአትም ይህ ምልክት ከታየ ፈጥኖ እንዲደረግ እወቁ ብሎ ይገልጻል። አማን እብለክሙ ከመ ኢተሐልፍ ዛቲ ትውልድ እስከዚህ ሁሉ ይትገበር። ይህ ሁሉ እስኪፈጸም ድረስ ቤተ አይሁድ አታልፍም ብዬ እንዳታልፍ እነግራቸዋለሁ ብሎ ይገልጸዋል። ሰማይኒ ወምድርኒ ሰማይ ወምድር ይሐልፍ፣ ሰማይና ምድር ያልፋል። ወቃልየሰ ኢይሐልፍ ሕጌ ግን አያልፍም። አንድም እለፍ ያልሁት ያልፋል፣ አትለፍ እለፍ ያላልሁት አያልፍም። አንድም ሕጌን የያዘ አያልፍም፣ ሕጌን ያልያዘ ግን ያልፋል ይላል። ይህ ህልፈት የሞት ህልፈት ነው። ይህ ህልፈት የፍጻሜ ዓለም የጥፋት ህልፈት፣ የፍርድ ህልፈት። እንደገናም ደግሞ እስከዚያች ዕለት ድረስ ቤተ እስራኤል አትፈጸምም ማለት መከራው ይቀጥላል። መከራው ፍጻሜ ግን እነ ኤልያስ እነ ሄኖክ ተገልጸው ሰማዕትነት ተቀብለው ሐሰሩ ከገለባው ሐሰሩ ከፍሬው ተለይቶ ፍጻሜ ዘመን ይሆናል። እግዚአብሔር አምላካችን ያን ጊዜ በምጽአቱ እንዳናፍር በፍጻሜ ዘመን ላይ በቀኝ የምንቆምበትን መከራውን ተጋፍተን እንደ አበባው መከራችን እንደ ፍሬው ክብራችን ወይም ደግሞ እንደ አበባው እንደ ፍሬው ሞታችን እንደ አበባው ክብራችን ነውና በፍሬው አሸብርቀን በመከራው አሸብርቀን የክርስቶስ ሙሽሮች ሆነን እንድንገለጥ አይነ ልቦናችንን ያጽናልን፣ ማስተዋሉን ጥበቡን ያድለን፣ የእምነት አርበኛ አባቶቻችን ልጆች ያድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ክቡር ይቆየን ነው። የዕለተ ምጽአትን ነገር የክርስቶስን ዳግም መምጣት ያን ጊዜ አስቡት። ፍጻሜ ዘመን ከክርስቶስ መምጣት በፊት ብዙ መከራዎች ብዙ ፈተናዎች አሉ። ምክንያቱም እምድኅረ መከራ ነው፣ ከመከራ በኋላ ነው ክብር የሚገኝ። በብዙ ጻማ ወበዙ ሕማም አለወነ ንብአ ለመንግሥተ እግዚአብሔር። በብዙ ድካም በብዙ መከራ በብዙ ውጣ ውረድ የእግዚአብሔር መንግሥት እንወርስ ዘንድ አለን እንደተናገረ ቅዱስ ጳውሎስ ምን ጊዜም ቢሆን ያለ መከራ የሚገኝ ክብር የለምና የዕለተ ምጽአት የፍጻሜ ዘመን ከመድረሱ በፊት በዓለም ላይ የሚፈጸመውን ነገር ሁሉ ዛሬ ላይ የምናያቸው ነገ የምናያቸው ገና ያልተፈጸሙ የምጥ ዋዜማዎች የተባሉ የምጥ ዋዜማ ተብለው ይገለጻሉ። እነዚህም ሁሉ አይተን ገና ያ አሁን የምናያቸው ጭንቆች መከራዎች ሁሉ ገና ምናምንም እንትን አልታዩም፣ አልተገለጹም። እነዚህ የምናያቸው ትናንትናም የነበሩ ናቸው። ከዚህ የከፋ ጭንቅ የሆነ ያን ጊዜ ያልወለዱ ጡቶች ያላጠቡ ጡቶች ያልወለዱ ማኅፀኖች ብፁዓን ናቸው የሚባሉበት ዘመን ይመጣል። እናንተ የኢየሩሳሌም ሴቶች ለእኔ አታልቅሱ፣ እናንተ ያን ጊዜ ይላል ሴቶች ያልወለዱ ሴቶች ያላጠቡ ጡቶች ብፁዓን ናቸው የሚባሉበት ዘመን ይመጣል። ይህ አንዱ በዕለተ ምጽአት በሐሳዌ መሲሕ ተፈጽሟል። ማነው? በጥጦስ ጊዜ ተፈጽሟል። ሁለተኛው ደግሞ አሁን በዕለተ ምጽአት ዋዜማ ላይ በሐሳዌ መሲሕ የሚፈጸም ነው። ቀጣይኛው የመጨረሻው ፍጻሜ ይትነሱ ለሐሳር ወይትነሱ ለክብር፣ ለክብርና ለሐሳር የምነሳበት የትንሣኤ ዕለት ነው። ያን ጊዜ ሰው የሆነ ሁሉ በጽንስ እስካለ ሕፃን እስከ ፍጻሜ ዘመን እስከኖረ አረጋዊ ሽማግሌ አንድ ሆነው ሁሉም በመጠነኛ እድሜያቸው ማለት ሴቲቱ የ15 ወንዱ የ30 ዓመት ጎልማሳ ሆነው ጥንተ ተፈጥሯቸውን ይዘው አዳም ሔዋን በተፈጠሩበት አርአያ አምሳል ሆነው ይነሳሉ። ሲነሱ ግን እኩሌቶቹን ንውሃቤ ቡሩካኑ ለአቡየ ትረሱ መንግሥተ ሰማያት ዘሊሉ ለክሙ ቅድመ ይትፈጠር አለ። እኩሌቶቹን ደግሞ ሁሩ እምኔ ርጉማ ውስተ እሳት ዘላለም ዘሊሉ ለሰይጣን ወለመላእክቱ። አስቡት፣ ያ ገሃነመ እሳት ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ገሃነመ እሳት ሂዱ፣ አላውቃችሁም፣ ወለድኩክሙ ፈጠርኩክሙ ክህድኩክሙ፣ ፈጠርኳችሁ ካድኳችሁ ብሎ ያሰናብታቸዋል። ያን ጊዜ ነው ያንን ቃል ሲናገሩ እና አባ ጊዮርጊስ አባቶቻችን ሲናገሩ በሰዓታቱ በማህሌቱ ሲገልጹ ታሚሃ ትብህ ማፍ መልከ ወታሰር ልሳን። አስቡት፣ ያን ጊዜ አንደበት ትታሰራለች፣ አንደበት ዲዳ ትሆናለች፣ ልሳን ትታሰራለች። አፍ ዲዳ ይሆናል፣ አንደበት ይታሰራል። ወይ በኪው ሁሉም አንድ ሆነ ያለቅሳሉ። ልቅሷቸው ግን ከንቱ ሰሚ የሌለው እንባባሽ የሌለው ልቅሶ ይሆናል ነውና ከዚያ መከራ ከዚያ ልቅሶ እግዚአብሔር ይጠብቃል። እኩሌቶቹን ደግሞ ንውሃቤ ቡሩካኑ ለአቡየ ዘሊሉ ለክሙ ቅድመ ይትፈጠር ዓለም። ዓለም ሳይፈጠር የሰው ልጅ የፈጠረው ለክብር ነው።
ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ነውና ወደ ፈጠርኩላችሁ ቅድመ ዓለም ወደ አዘጋጀሁላችሁ ዓለም ሳይፈጠር በህሊናው ታስባ የነበረ ለሰው ልጆች ወደ ተዘጋጀች ርስት መንግስተ ሰማያት ኑ እናንተ አባቴ ቡሩካኖች ብሎ የክብር ብስራትን ይነግራችኋል። በቀኙ የቆሙት ለዘላለም ክብር በክብር ወደ እግዚአብሔር መንግስት ወደ ዘላለማዊት ርስት ወደ መንግስተ ሰማያት ይገባሉ። ያችን ርስት ያችን መንግስተ ሰማያትን ለማግኘት ነው የዕለት ተጋድሏችን። የክርስቲያን ጉዞ ዓላማው መንግስተ ሰማያት መግባት ነው። በትዳርም ቢኖር በምናኔም ቢኖር በዚህ ዓለም በስቃይም ኖረ በምጽዋትም ኖረ በሰማዕትነትም አለፈ በጾም በጸሎት በስግደትም አለፈ የምንወድቀው የምንነሳው ያችን መንግስተ ሰማያትን ዓለም ሳይፈጠር የተዘጋጀችልን ርስታችንን ለመውረስ ነው። የሰይጣንን ፈተና የሰዎችን ፈተና የራሳችንን ሀሳብ ተቃውመን የስጋ ፈቃዳችንን ገተን መቲረ ፈቃድ ሀዲገ ልማድ ፈቃዳችን ቆርጠን ጥለን ልማዳችንን ተቃውመን ለእግዚአብሔር ራሳችን ሰጥተን ዕለት ዕለት እንድንጋደል መጻሕፍት የሚመክሩን መምህራን የሚያስተምሩን ቤተክርስቲያን ዕለት ዕለት ኑ እያለች የምትጠራን ወደዚያ ርስት ያን ጊዜ በቀኙ እንቆም ዘንድና ዘዲሉ ለክሙ እንቅድመ ይትፈጠር ዓለም ሳይፈጠር ወደ አዘጋጀሁላችሁ ርስት ግቡ የሚለውን ቃል እንድንሰማ ነውና እግዚአብሔር አምላካችን ያችን ዕለት ያችን ሰዓት ቃሉን ሰምተን የዘላለም ሕይወትን አግኝተን ዘዲሉ ለክሙ እንቅድመ ይትፈጠር ዓለም ተብሎ ወደ ተዘጋጀችልን ርስት እንድንገባ ጽናቱን ብርታቱን የንስሐ ሕይወቱን ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።